በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን እናንተ በዚች በተባረከች ሰዓት በሰራዊት ጌታ መቅደስ በተቀደሰ መንበሩ ፊትና በኦርቶዶክሳዊት ጉባኤ ፊት ቆማችኋል። ይህቺ የተባረከች ጋብቻ የተባረከች አዋህደቻችሁ። የቀሩትን ምዕመናን አባቶች ሁሉ በዚህ ሕግና ሥርዓት ዘር ለመፈለግና ምትክ ለማድረግ በንጽህና በጥራት አንዳንድ ሴት አግብተዋል። ከእናንተም እያንዳንዳችሁ ለአንዱ ማድረግ የሚገባው ማወቅና መስራት ይገባቸዋል። አንተ የተባረክ ልጅ በመንፈስ ቅዱስ ጸጋ የጸና የተወደድ ወንድም ሆይ በተባረከች ሰዓት በጥሩ ልቦና በንጹሕ ሕሊና በመልካም ሐሳብ ሚስትህን መቀበል ይገባሃል። የሚጠቅማትን ነገር ለመስራት በርታ። የምታዝንላት ሁን። ልቦናዋን ደስ የሚያሰኛትን ነገር ሁሉ ለመስራት አፍጥን። ከእናት ከአባቷ በኋላ ዛሬ በእሷ ላይ አለቃ አንተ ነህና በሰማያዊ ጋብቻ በቁርባን ተቀዳጅታችኋል። የእግዚአብሔር ጸጋ በእናንተ በሁለታችሁም ላይ አረፈች። የመከርኩትን ትእዛዜን የምትቀበልን እግዚአብሔር እጅህን ይዞ ያስነሳሃል፣ ጥሬትህን ያበዛዋል። ለዓይኖች ደስታ የሚሆኑ የተባረኩ ልጆችን ይሰጥሃል። ረጅም ዕድሜ ይሰጥሃል፣ ትዳርህን በጎ አድርግልሃል። በዚህም ዓለም በኋለኛውም ዘመን ፍጻሜን ያሳምርልሃል። አንቺም የተባረክሽ እህት የታደልሽ ሙሽራ ሆይ ባልሽን የመከርኩትን ምክር ሁሉ እንደሰማሽ አንቺም ደግሞ ልታከብሩ ልትፈሪው ይገባል። ከትእዛዙ ከፈቃዱ ልትተላለፊ አይገባሽም። እንዲያውም እሱም ባዘዝኩት ሁሉ እጥፍ አድርገሽ ፈቃዱ ልትፈጽሚ ይገባሻል። አንቺ ዛሬ ብቻሽን ከእርሱ ጋር ሆንሽ። ከእናት ከአባትሽ በኋላ በአንቺ ላይ አለቃ እሱ ነውና በሰፊ ልቦናና በንጹሕ ሕሊና ልትቀበዩ ይገባሻል። በፊቱም ፊትሽን አታጥፊበት። ከሚገባው ነገር ሁሉ አንድ ስኳ አታጥፊበት። ከእሱ ጋር በሚሰሪው ነገር ሁሉ እግዚአብሔርን ፍሪ። ከአባትሽና ከእናትሽ በኋላ ፈቃዱን ሁሉ ትፈጽሚ ዘንድ ልዑል እግዚአብሔር ከአንቺ በላይ አድርጎታልና አንቺም ከእርሱ ጋር መኖር ይገባሻል። እናታችን ሳራ ከአባታችን ከአብርሃም ጋር እንደነበረች ትታዘዘውም እንደነበረች ጌታዬ ትለው እንደነበር ፈቃዱን መፈጸሟን አይቶ ልዑል እግዚአብሔር እንደባረካት እና የእሱንም ፍቅር አግኝታ ከእርጅናዋ በኋላ ይስሐቅን እንደወለደች ዘሯም እንደ ሰማይ ከዋክብት እንደ ባህር አሸዋ የበዛ እንዳደረገው አንቺንም የመከርኩሽን ምክር ትእዛዜን ሁሉ የሰማሽ እንደሆነ ምክሬንም የተከተልሽ እንደሆነ እግዚአብሔር እጅሽን ይዞ ያስነሳሻል፣ ሰፊ ሀብትም ይሰጥሻል፣ ቤትሽንም በበረከት ያሳድራል። ለዓይኖችሽ ደስታ የሚሆኑ የተባረኩ ልጆችን እግዚአብሔር ይሰጥሻል። የልዑል እግዚአብሔር ስም ዛሬም ዘወትርም ለዘላለሙ የተባረከ ይሁን። አቤቱ አምላካችን እግዚአብሔር ሆይ የወልደ ገብርኤልን የወለተ ኪዳንን ጋብቻቸውን እንድትባርክልን ሕይወታቸውን እንድትቀድስልን ዘመናቸውን ሁሉ የሰላም፣ የደስታ፣ የሐሴት፣ የጤንነት፣ የበረከት፣ የብልጽግና፣ የስኬት እንድታደርግልን አምላካችን እግዚአብሔር ሆይ በቸርነትህ እንድታስባቸው በረድኤት በበረከት እንዳትለያቸው እንለምንሃለን። አቡነ ዘበሰማያት